ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በተከበረው ንግግራቸው እንዲህ ይላሉ፣ ኢተቁ ናረ ወለው ቢሽቅ ተምራ፣ እሳትን በቴምር ክፋይ ቢሆን ተጠንቀቋት። ማድረግ የምትችሉትን መስጠት የምትችሉትን ነገር ሁላ በመስጠት ምንም ሳትንቁ እሳትን ተጠንቀቋት። እሳት በጣም አስፈሪ ናት ይላሉ። መስጠትን ስናስብ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሌላ ደግሞ በጣም ግሩም አስተምሮ አላቸው። ኢብደእ ቢመን ተዑል፣ አጠገብህ ባለው አንተ ልትቀልበው እሱን ልትንከባከበው በሚገባው አካል ጀምር መስጠትን ይላሉ። በጣም ብዙዎች አለን መስጠት የምንችል አቅሙ ያለን የመስጠት ምናምን ማለት ነው። ነገር ግን መስጠትን ስናስብ በቃ ሩቅ ያለን ሰው ወይ መንገድ ላይ የምናገኘውን ምስኪን ወይ የሆነ ቦታ ያየነውን ምናምን አካል ነው አእምሯችን ላይ መጀመሪያ የሚመጣልን ከዛም የምንሰጠው። ነገር ግን በጣም አብዛኛው ሰው በሚባል ደረጃ አብዛኛው ኢትዮጵያዊ በሚባል ደረጃ ብታዩት አጠገቡ የአጎቶቹ ልጆች የአክስቶቹ ልጆች በጣም ቅርብ የሆኑ ፋሚሊዎቹ ምናምን ነገር በቃ ተቸጋግረው ምናምን ታያለ። በጣም ተቸግረው ለነሱ ሐታ ዘካተል ፊጥር በለው ዘካተል ማል በለው ኖርማል ሰደቃ በለው ከኪሱ አውጥቶ 1500 200 ለሆነ ነገርም ሲሰጥ በለው ተዛይሉት። በጣም ብዙዎቻችን ተዛይሉና እና ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር አስረግጠው ነው የሚነግሩ። ስንትና ስንት ባለ ሀብቶች አሉ፣ በጣም ሀብታሞች ናቸው። የሆኑ ሴሬሞኒዎችን ይሁን ከጓደኞቻቸው ጋር የሆነ ፕሮግራምን ለማዘጋጀት በመቶ ሺዎች በ50 ሺዎች ምናምን በሺዎች ብሮች ይወጣሉ። ያጎቱ ልጅ ያክስቱ ልጅ ሌላ ዓለም ውስጥ ነው ያሉት። በቃ ተቸጋግረው የቤት ኪራይ ምናምን ነገር አናታቸው ልትባቸዋልና ይሄ በጣም የተሳሳተ የሆነ አካሄድ ነው። እንደው ብር ላላቸው ሰዎችም አድርሱልኝ። እኛም እንደው ባለን አቅም የሆነ ነገር ስናደርግ ቅድሚያ አእምሯችን ላይ ሊመጣ የሚገባው መስጠትን ስናስብ በጣም ቅርብ ያሉ አጠገባችን ያሉ አካላቶች ሊሆኑ ይገባል። ይህንን ለማስታወስ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።